ሰላም ሰላም የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል የምናስተምራቸው እንደ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን እያስተማርን እንገኛለን። ትምህርቱን የምናስተምርበት በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት በዙም አፕሊኬሽን እያስተማርን እንገኛለን። በግል መስመር ማጥናት የምትፈልጉ 921 55 75 22 ወይም ደግሞ +251 921 55 75 22 በማለት ደውላችሁ መማር ትችላላችሁ። ሰላም እንዴት ናችሁ? የቻናሌ ቤተሰቦች ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ይዤላችሁ የመጣው አማርኛ ፊደል ይሆናል ማለት ነው። አማርኛ ፊደል ከዘ ፊደል እስከ መጨረሻው እስከ ፐ ፊደል ድረስ አሳያችኋለሁ ማለት ነው። ከኔ ጋር አብራችሁ እስከ ቪዲዮ መጨረሻ ድረስ ፊደሎችን እንዴት እንደመቆጠር ከኔ ጋር አብራችሁ እየቆጠራችሁ ደብተር ላይ በመጻፍ ተለማመዱ ማለት ነው። አሁን ቀጥታ ፊደሎችን ወደ ጎንና ከላይ ወደ ታች በመቁጠር በደንብ አርዬ ድምጻቸውንም እንዴት መያዝ እንዳለባችሁ አሳያችኋለሁ። ቀጥታ ወደ ቪዲዮ ገባለሁ ማለት ነው። እሺ መጀመሪያ ዘ የምትባለውን ፊደል አሳያችኋለሁ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ የሚል ድምፅ አላት ማለት ነው። ይህን እንግዲህ ለተወሰነ ጊዜ ደጋግማችሁ ከቆጠራችሁት ወደ ጎን መቁጠሩን ብዙ ላይ ከብዳችሁ ይችላል ማለት ነው። እስቲ ወደ ታች ስንቆጥርና ድምጻቸው እንዴት መያዝ እንዳለባችሁ በመጨረሻ አሳያችኋለሁ ማለት ነው። ከዛ ቀጥላ ደግሞ ዠ ትባላለች። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ የሚል ድምፅ ይኖረዋል ማለት ነው። ይህም እንደዛው ወደ ጎን ስቆጥሩ አብራችሁ ከኔ ጋር መቁጠር ነው። ከዛ ቪዲዮን እያዞራችሁ ደግሞ ደጋግማችሁ መቁጠር ነው ማለት ነው። ኦኬ ቀጥሎ ከዠ ቀጥላ የ ትባላለች። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ የሚል ድምፅ ይኖራታል። ከየ ፊደል ቀጥላ ደግሞ ደ ትባላለች። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ የሚል ድምፅ ይኖረዋል ማለት ነው። ከደ ፊደል ቀጥላ ደግሞ ዠ ትባላለች። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ የሚል ድምፅ አላት ማለት ነው። ከጀ ፊደል ቀጥላ ደግሞ ገ ትባላለች። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ የሚል ድምፅ ይኖራታል። ከገ ፊደል ቀጥላ ደግሞ ጠ ትባላለች። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ የሚል ድምፅ ይኖረዋል ማለት ነው። ከጠ ፊደል ቀጥላ ጨ ትባላለች። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ የሚል ድምፅ ይኖራታል። ከጨ ፊደል ቀጥላ ጰ ትባላለች። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ የሚል ድምፅ ይኖረዋል ማለት ነው። ከጰ ፊደል ቀጥላ ደግሞ ጸ ትባላለች። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ የሚል ድምፅ ይኖራታል። ቀጥላም ጸ ነው የምትባለው። ሙሽ ይባላሉ። በድምፅ ተመሳሳይ በቅርጽ ደግሞ የሚለያዩ ማለት ነው። ጸም ሳይሆን ሌላ ፊደሎችም አሉ ዳብል የሆኑ በድምፅ ተመሳሳይ በቅርጽ የሚለያዩ። ስለዚህ ይችም ጸ ነው የምትባል ማለት ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ የሚል ድምፅ ይኖረዋል ማለት ነው። ከጸ ፊደል ቀጥላ ደግሞ ፈ ትባላለች። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ የሚል ድምፅ ይኖረዋል ማለት ነው። ከፈ ቀጥላ ደግሞ ፐ ትባላለች። ፐ፣ ፑ፣ ፒ፣ ፓ፣ ፔ፣ ፕ፣ ፖ ትላለች ማለት ነው። ከፐ ቀጥላ የመጨረሻዋ ዘ የምትል ፊደል ናት። በድምጻችሁ እዚህ ከንፈራችሁን እንደማገናኘት አድርጋችሁ የምትጠሩት ብዙ ጊዜ የማይገኝ ንባብ ላይ ግን በፊደል ቁጥር ውስጥ የሚካተት ማለት ነው። ቨ ትባላለች። እቺ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ የሚል ድምፅ ይኖረዋል ማለት ነው። ይህን ይመስላል እንግዲህ ከላይ ጀምረን እንዳየነው ወደ ጎን ስንቆጥር ቀላል
ቀላል ነው ማለት ነው። ቀላል ነው። ስለዚህ አሁን የምንቆጥረው ከላይ ወደ ታች ይሆናል ማለት ነው። ከላይ ወደ ታች ስንቆጥር እንግዲህ የፊደሎችን ድምፅ በትክክል በመረዳት እንዴት መቁጠር እንዳለብን በደንብ አድርጋችሁ ከኔ ጋር እየተከታተላችሁ ትቆጥራላችሁ ማለት ነው። ከኔ ጋር አብራችሁ እየተከታተላችሁ ትቆጥራላችሁ። ስለዚህ አሁን የመጀመሪያውን ድምፅ እንዴት እንደምቆጥር አብረን እናያለን። የመጀመሪያው ዘ የሚል ድምፅ ነው የሚኖረው። ቅጥላት ምንም የለውም ማለት ነው። ዘ ይላል። ከዛ ዠ፣ ይህን የመጀመሪያ ድምፁ ነው። የ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ጸ፣ ፈ፣ ፐ፣ ቨ። ይህ እንግዲህ የመጀመሪያ ድምፁ ነው ማለት ነው። መጀመሪያ ላይ የሚገኘው ድምፅ ነው ማለት ነው። ይህንን በደንብ ማየት፣ ቅጥላት አለመኖሩን በደንብ ማየት፣ ከዛ የፊደሎችን ድምፅ ለያችሁ ማለት ነው። አሁን ስንቆጥር የመጀመሪያውን ድምፅ አይታችሁታል። ድምፁም አሁን እንደጠራሁት ነው ማለት ነው። አሁን ቀጥለን ያለው ደግሞ ሁለተኛ ላይ የሚገኘውን እንቆጥራለን። ዙ የዘ ፊደል። ዙ ስንል ከጎኑ ላይ ቅጥላት ይኖረዋል ማለት ነው። የሁሉም ፊደል ከጎኑ ላይ ቅጥላት ስለሚኖረው ሁለተኛው ድምፅ ነው ማለት ነው። ይህን ከያዛችሁ እንግዲህ ማንበብ ትችላላችሁ ማለት ነው። ዙ፣ ዡ፣ ዩ፣ ዱ፣ ጁ፣ ጉ፣ ጡ፣ ጩ፣ ጡ፣ ጹ፣ ጹ፣ ሁለቱም የጸ ፊደል ስለሆነ ፉ፣ ፑ፣ ቡ። አሁን የጠራ ነው ሁለተኛ ላይ የሚገኘው ነው። ሁለተኛ ላይ የሚገኝ ከሆነ ደግሞ ምን ብያችኋለሁ? ከጎኑ ላይ ቅጥላት ይኖረዋል ማለት ነው። ከሁሉም ፊደል ከጎኑ ላይ ቅጥላት ይኖረዋል ማለት ነው። ቅጥላት ኖሮ ማለት ደግሞ የሁሉም ፊደል ሁለተኛው ነው ማለት ነው። ስለዚህ በዚህ መያዝ ትችላላችሁ ማለት ነው። በጣም ቀላል ነው። ሁለተኛው ድምፅ አሁን እንደጠራሁት ኡ የሚል ድምፅ አለው። ምልክቱ ደግሞ ከጎኑ ቅጥላት አለው ማለት ነው። ከዛ ወደ ሶስተኛው ድምፅ ስንሄድ ሶስተኛው ድምፅ ዚ የዘ ፊደል ማለት ነው። ዚ ስንል ሸፋፋ ወይም ጫማ አላት ከዚህ ከእግሯ ከመጨረሻ ላይ ማለት ነው። የሁለተኛው ከጎኑ ሲሆን የሶስተኛው ከታች ከእግሩ ቅጥላት ይኖረዋል። ድምፁስ ምን ይላል ስንል ዚ የሚል ድምፅ ይኖረዋል ማለት ነው። ይህን ከያዛችሁ እንግዲህ በደንብ አድርጋችሁ ወደ ማንበብ ያሸጋግራል ወይም ደግሞ ማንበብ ትችላላችሁ። ዋናው ድምፁን መለየት ነው። ድምፁን ከለያችሁት ማንበብ ትችላላችሁ ማለት ነው። ስለዚህ ዚ ሶስተኛው ነው። ከዚያ ዢ፣ ይ፣ ዲ፣ ጂ፣ ጊ፣ ጢ፣ ጪ፣ ጲ፣ ጺ፣ ጺ፣ ፊ፣ ፒ፣ ቪ የሚል ድምፅ ይኖረዋል ማለት ነው። ይህ እንግዲህ ስንተኛው ነው ብለናል? ሶስተኛው ድምፅ። ሶስተኛው ድምፅ ምን አይነት ምልክት አለው ካልን ከእግሩ ላይ ጫማ ወይም ደግሞ ሸፋፋ ይሆናል ማለት ነው። ይህን በመለየት ፊደሎችን ለየን ማለት ነው። ድምፁ አሁን እንደጠራ ነው። ቪዲዮውን እያዞራችሁ ስታዩት ይገባቸዋል ማለት ነው። ኦኬ፣ ቀጥለን አራተኛውን ደግሞ ዛ የሚል ድምፅ ነው የሚኖረው። ዘ፣ ዙ፣ ዚ፣ ዛ የዘ ፊደል ማለት ነው። ሁሉም ግን አንድ አይነት ወጥ የሆነ ድምፅ ነው ወደታች ስንቆጥረው የሚኖረው ማለት ነው። ሞር ደግሞ ይህን ቁልቁል መማሩን በደንብ ብትለምዱት ፊደል ማንበብ ቀላል ይሆንላችኋል። ዛ የሚል ድምፅ ይኖረዋል። ይኸው እግሩ በዚህ በኩል ያለው እግሩ ረጅም በዚህ በኩል አጭር ነው የሚሆኑ። ግን ሁሉም ፊደል ማለት አይቻልም። እግር ያላቸውና እግር የሌላቸው ፊደሎች ስላሉ እንደ ፊደሎቹ አቀማመጥ ይለያያል። ግን አብዛኛው አንድ እግር አጭር አንድ እግር ረጅም ነው የሚሆነው አራተኛው ማለት ነው። ዛ፣ ከዛ ዣ፣ ያ፣ ዳ፣ ጃ፣ ጋ፣ ጣ፣ ጫ፣ ጳ፣ ጻ፣ ጻ፣ ፋ፣ ፓ፣ ቫ የሚል ድምፅ አለው። አሁን እንግዲህ ስንጠራ አራተኛውን የጠራ ነው። አራተኛው ደግሞ አንድ እግሩ አጭር አንድ እግሩ ረጅም የሆነ ብያችኋለሁ። ፊደሎቹ ግን ባለ እግር፣ ባለ ሁለት እግር፣ በእግር አልባ፣ ባለ ሶስት እግር ተብለው የሚከፈሉ ስለሆኑ እንደ ፊደሎቹ የሚለያይ አሉ። ግን በዋነኛነት ድምፁን መያዝ ስለሚኖርባችሁ ድምፁ ግን
አ ሚል ድምፅ ነው የሚኖረው ማለት ነው። አራተኛው አ ሚል ዛ አ ሚል ጭማሪ ያለው ማለት ነው። ይህን ከለያችሁ ይህን ፊደል በቀጥታ ንባብ ላይ ስታገኙት ትቆጥሩታላችሁ ማለት ነው። ኦኬ ከዚያ አምስተኛው ደግሞ ሁሉም ፊደል ነው። አምስተኞቹ ሁሉም ፊደሎች ቀለበት ነው ከእግራቸው ላይ የሚኖራቸው ማለት ነው። ከእግራቸው ላይ ቀለበት ይኖረዋል። ስለዚህ የዘ ፊደል ዜ የሚል ድምፅ ይኖረዋል። ዜ የዠ ደግሞ ዤ። እንግዲህ ኤ የሚል ድምፅ እየጠራሁ ነው ማለት ነው። እንግዲህ ፎከስ አድርጋችሁ የምትከታተሉ ድምፁን ለመያዝ ነው። ዜ ዤ ዬ ዴ ጄ ጌ ጤ ጬ ጴ ፄ ፄ ፌ ፔ ቬ የሚል ድምፅ ይኖረዋል። አሁን የጠራነው ስንተኛው ነው? አምስተኛ ላይ የሚገኙት የአንድ ፊደል በቁጥር ደረጃ ቆጥረን 7 ናቸው ከመጀመሪያ እስከ መጨረሻ ማለት ነው። ከሰባቶች ውስጥ አሁን የቆጠርን አምስተኛ ላይ የሚገኘውን ማለት ነው። አምስተኛ ላይ የሚገኘው አሁን የጠራሁት ድምፅ ነው ማለት ነው። ዜ እያልን የጠራ ነው አምስተኛው ነው። ከእግሩ ቀለበት ያለው ከፊደሉ መጀመሪያ ጀምረን እስከ ስንቆጥር 5 ቁጥር ላይ ነው የምናገኘው ማለት ነው። ኦኬ እንግዲህ ስድስተኛውን ደግሞ እንቆጥራለን። ዝ የሚል ድምፅ ነው የሚኖረው። ይሄ ስድስተኛ ላይ የሚገኘው ያን ፊደል ቤተሰብ እስከ 7 ነው ስንቆጥር 1 2 3 4 5 6 7 አይደል? ይሄኛው ስድስተኛ ይሆናል ማለት ነው። በዚህ መልኩ ነው የምንጠራው። ስድስተኛው ድምፅ ዝ የሚል ድምፅ ይኖረዋል። ዝ ይሄ ደግሞ ያው እንደ ፊደሎቹ የተለያየ አቀማመጥ ወይም ደግሞ አጻጻፉ ሊለያይ ይችላል። ግን በዋነኛነት ድምፁ ግን አንድ አይነት ወጥ ስለሆነ ዝ የሚል ድምፅ ነው የሚኖረው። ከሶስተኛው ጋራ ብዙ ተማሪዎች ታመሳስላላችሁ። ይሄ ዚ ነው። ይሄ ደግሞ ዝ ነው። ዝ ስንል ሳ በሚል ድምፅ ነው የምንጠራ። ዚ ስንል ባጭር ማለት ነው። ዝ ብቻ። ይሄኛው ደግሞ ዝ ሳብ ማለት ነው። ይችኛዋ ዚ ነው። ይሄኛው ዝ። ሌሎችም እንደዚሁ ማለት ነው። ብዙ ሰዓት የሚያመሳስሉ ተማሪዎች ስላሉ ነው ማለት ነው። ስለዚህ ይሄኛውን ዝ ብላችሁ ትጠሩታላችሁ። ከአፋችሁ ላይ የተወሰነ ማቆየት እንደማለት ነው። ዝ ከዛ ዥ ይ ድ ጅ ግ ጥ ጭ ጵ ጽ ጽ ፍ ፕ ቭ። ይህንን እንግዲህ እንደነገርኳችሁ ሳብ ያደረጋችሁ መጥራት፣ ድምፁን በትክክል የፊደሎቹን አቀማመጥ ማየት። አብዛኛው ስድስተኛ ፊደሎች ከአናታቸው ምልክት ይኖራቸዋል። በሱ ነው የምትለዩት። በዋነኛነት ግን ድምፁን ስትይዙት ነው ደግሞ በደንብ ማወቅ የምትችሉት የፊደሉ ድምፅ ምን አይነት ድምፅ ያወጣል። ካወቃችሁት በቀጥታ ንባብ ላይ ድምፁን ተጠቅማችሁ ስለምታነቡት በደንብ አድርጋችሁ ድምፁን ማየት አስፈላጊ ነው ማለት ነው። ይህን ይመስላል ስድስተኛው። ከዛ መጨረሻው ሰባተኛው ድምፅ እንቆጥርና እንጨርሳለን ማለት ነው። ሰባተኛው ዞ የሚል ድምፅ ይኖረዋል በድምፅ። የፊደሎቹ ደግሞ ባለ እግር ያላቸው ፊደሎች አንድ እግራቸው አጭር፣ አንድ እግራቸው ረጅም ይሆናል። እግር የሌላቸው ደግሞ ፊት ለፊት ላይ የሆነ ምልክት ይኖረዋል ጎኑ ላይ ማለት ነው። ይሄ ሰባተኛው ነው ማለት ነው። ስለዚህ ሰባተኛው ድምፁ ዞ ይላል። የዠ ዦ፣ የየ ዮ፣ የደ ዶ፣ ጆ፣ ጎ፣ ጦ፣ ጮ፣ ጶ፣ ጾ፣ ጾ፣ ፎ፣ ፖ፣ ቮ የሚል ድምፅ ይኖረዋል ማለት ነው። ይሄ እንግዲህ እንደ ፊደሎቹ ለምሳሌ እግር ያላቸው በዚህ በኩል ያለው እግር ረጅም ነው የሚሆነው። ወደ ፊደሉ መጀመሪያ ያለው ረጅም፣ ወደ መጨረሻ ያለው አጭር ይሆናል። የመጨረሻው ፊደል ማለት ነው። ስለዚህ ይህን ይመስላል ማለት ነው ድምፁን እና ቪዲዮውን ደግሞ እያዞራችሁ ስታዩት ግልጽ ይሆንላችኋል ማለት ነው። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሸር በማድረግ ለሌሎች እንዲደርስ አድርጉ። ፊደል ላይ ላላችሁና ፊደል ለምታጠኑ ተማሪዎች የቪዲዮ በደንብ ይጠቅማችኋል። ማንበብ ለምትችሉ ደግሞ ማንበብ ለምትችሉ ሸር ያደረጋችሁ ተባበሯቸው ማለት ነው። የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከመጣ ሰላም ሁኑ። ቻው